اعتقد أن الله جالس على العرش فهو كافر. إذن الرحمن على العرش استوى. ما معناها؟ حفظ، قهر، سيطر، استولى. الله أنت كمل. السلام عليكم ورحمة الله وبركاته. أهلا وسهلا. ጩኸት ማስረጃ ሊሆን አይችልም። ምክንያቱም إن من البيان لسحر አንዳንድ ያገላለጾች ድግምት አላቸው የሰው ልብ የመሳብ ስላላቸው كما قال النبي عليه الصلاة والسلام الله من قال إن الله جالس على العرش الله عرش ላይ ተቀምጧል ያለ ሰው ካፊር ነው። አዎ ካፊር ነው። እሺ እኛም እናጸድቅልሃለ ካፊር ነው። عرش ላይ ተቀመጠ የሚለው ማን ነው? بسم الله والحمد لله والصلاة والسلام على سيدي رسول الله وعلى آله وصحبه ومن والاه. أما بعد نخلصنا ويانا أحبابنا. ይህ ሰውዬ በከዋሃቢያዎች አንዱ አንጃ ነው። የሚጓዘው በጥላቻ ነው። ዒልማዊ ወሬ አያወራም። ሼኽ ጀሚል ምን ይላሉ? አላሁ ተዓላ ያቆያቸውና አላሁ ተባረከ ወተዓላ ዓርሽ ላይ ይቀመጣል ያለ ሰው ይከፍራል እያሉ ነው። ما معنى الرحمن على العرش استوى علماءዎቹ متقدم የሆኑት ከዛሬ 900 ዓመት በስተፊት የነበሩት ዑለማዎች እንደነ ኢማም አልቁሸይሪ ያሉት ያስቀመጡትን ነው ያስቀመጡ ያሉት ማለት ነው። ምን አለ ተጋረ አለና ምን አለ? አላሁ ተባረከ ወተዓላ ዓርሽ ላይ ይቀመጣል ያለ ይከፍራል እኛም እናሰብትልሃለን አለ። እኛም እናሰብታለን ይከፍራል ካፊር ነው አለ። ኢዘን ሸይኹል ኢስላም የምትለውን ኢብኑ ተይሚያን ካፊር ነው በል። ቪዲዮ ስራ በዚህ ኢብኑ ተይሚያ ካፊር ነው በል። ለምን ከተባለ መጅሙዕ الفتاوى የሚባለው ኪታቡ ላይ ኢብኑ ተይሚያ ሸይኹል ኢስላም ሙጀድድ ያላችሁ የምትለጠጡለት ማለት ነው ወሃቢያዎች። ይህ ሰውዬ እዛ ኪታብ ላይ ምን ይላል መሰላችሁ? فقد حدث العلماء المرضيون واولياؤه المقبولون ان محمدا صلى الله عليه وسلم يجلسه ربه على العرش معه. اتضح؟ على العرش معه محمدين كرسوغار عرش لا ያስቀምጣቸዋል። ኢብኑ ተይሚያ ይሄን ያለው እሺ ምን ልትል ነው አሁን? ኢብኑ ተይሚያ ሙስሊም ልትለው ነው? ኢብኑ ተይሚያ ሙስሊም ልትለው ነው? ሌላኛ እንደው ሳላበዛ ጠራ አድርጌ መናገር ስለፈለኩኝ ነው። አንድ ልጥቀስ፣ ሁለተኛ ኪታብ ልጨምር። درء تعارض العقل والنقل የሚለው ኪታብ የኢብኑ ተይሚያ ነው። ሸይኹል ኢስላም ብላችሁ የሚሰይሙት ማለት ነው። እዛ ኪታቡ ላይ ምን ይላል? ሁለተኛው ሙጀለድ ላይ ምን ይላል? لأن الحي القيوم يفعل ما يشاء ويتحرك إذا شاء ويهبط إذا شاء ويرتفع إذا شاء ويقبض يبسط إذا شاء ويقوم ويجلس إذا شاء ይላል። ያ ማለት ሀይ የሆነው ጌታ የፈለገውን ይሰራል፣ ይንቀሳቀሳል፣ ይወጣል፣ ይወርዳል። ይሄ የማን ሲፋ ነው? የማን ሲፋ ነው? ከየት ነው የሚመጣው? ወሃቢያዎች የኛ ፈጣሪ ከዓርሽ በላይ ሆኖ የሌላው አንድ ሶስተኛ ወደ ሰማው ዱንያ ይመጣል ስለሚሉ ያን ያሰበተ ያን ያስቀመጠ ነው። እዛው ላይ ወረድ ብሎ ለአላሁ ተዓላ ሐድ እንዳለው ዓርሽ ላይ እንዳለ ደግሞ ሁለተኛው ሙጀለድ ላይ ገጽ 56 አካባቢ ያስቀምጣል። እስቲ ኢብኑ ተይሚያ አንተ ጋር ምንድነው ንገረኝ እስኪ። ይችን ብቻ መልስልኝ። ኢብኑ ተይሚያ አንተ ጋር ምንድነው? እሱ ይሄን ኪታብ ያስቀምጣል። ውሸት ነው ካል ኪታቡን ገብተህ ያው የሱን ሁክም በግልጽ አስቀምጥ። ኢብኑ ተይሚያ ካፊር ነው አትከተሉት በል። ለምን? እርሱ ዓርሽ ላይ ይቀመጣል ስለሚል። በአንተ ንግግር ከሆነ አስከፍረዋል። ግን ለግለሰብ ለማህበረሰቡ ስሙን ጠርተህ ኢብኑ ተይሚያን አትከተሉት ካፊር ነው ብለህ በል። አየህ ሐታ የሸይኽህን ሸይኽ ነው የምትለውን ሰው ኪታብ እንኳን ማየት ያልቻልክ ሰው ነህ። ለዛ እኮ ነው በጅህልና አታወራምለው። ስለዚህ ወሃቢያ በአጠቃላይ የሚያመልኩት አላህ በቅንጭላታቸው የቀረጹትን በአእምሯቸው የሳሉትን ሰማይ የሚመጣን ከዓርሽ በላይ የሚንሳፈፍ ነው። ይሄ ደግሞ ይሄን የሚያመልክ ሰው ሙስሊም አይደለም። ቢኢጅማዕ ሙስሊሚን በሙስሊሞች በአህሉ ሱና ወልጀማዓ ስብስብ የወሃቢያ አስተምሮት ብሎም እምነታቸው እስላምን አይወክልም። ሙስሊሞች አይደሉም። ለዛ እኮ ነው ከወሃቢያ ጎን ሆነህ አትስጊድ፣ ወሃቢያ ረዲዮን አትብላ፣ ወሃቢያ ጋር አትጋባ። ወሃቢያ አንተ የምታመልከውና ወሃቢያ የሚያመልከው አንድ አይደለም። ይቀመጣል ብለው በቅንጭላታቸው የሳሉትን፣ ይጨበጣል ብለው በቅንጭላታቸው የሳሉትን፣ ይዘረጋል ብለው የሳሉትን ጭብድድድ እሳት እንዳየ ፌስታል ማለት ነው። ይቀመጣል ከፈለገ ይቆማል ከፈለገ ብለው በቅንጭላታቸው የሳሉትን ነው የሚያመልኩ ያሉት።
እነዚህ ሰዎች ደግሞ ምኖች አይደሉም ሙስሊሞች አይደሉም። ይሄንን ስናብራራለህ በጅህልና መተህ እየሰገደ እየጾመ ብለህ እንዲያተጃጃል። ይሄ የአህሉ ሱና ወልጀማዓ እምነት አይደለም። አንተ ራሱ ቢስሚ ሱፍያ በሱፍያ ስም የተቀመከው ሰውዬ እርሱ አላህ ብሎ የሳለውን በአእምሮ አላህ ብሎ ስያሜ የሰጠውን አታመልክም። በሐቂቃ ግለጽ ብትባል ማለት ነው። ማንኛውም በሱፍያ ስም ተቀምጦ ወሃቢያን አላስከፍርም የሚል ሰው እነሱም ያመልኩትን ታመልካለህ ተብሎ ወላሂ ቢጠየቅ አላመልክም ነው የሚለው። ኢዘን አንተ የምታመልከውና እነሱ የሚያመልኩት የተለያየ ነው። የዓለም ጌታ ደግሞ አንድ ነው፣ ሁለት ሶስት አይደለም። አህባበና እነዚህ ከነዚህ ከጥመት አንጃዎች ብሎም ደግሞ እንደዚህ በጭፍን በጅህልና ከሚንቀሳቀሱ ሰዎች ተንኮላቸውን እያጋለጥን እኛ ልባችን ለሐቅ መግለጥ